السلام عليكم ورحمة الله وبركاته. ودنا የተከበራችሁ የዩቲዩብ ቻናል ተከታታዮቻችን ሰላም ናችሁ? እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙፍቲ በዚች ዓለም በሞት ተለይተዋል። ግን ወላሂ በጣም ያሳዘነኝ ነገር ባይ ቲክታክ ላይ የሆነ ልጅ በሙፍቲ ላይ በቃ ተገላገልን አረፍን ይህን ሲህር ሰሪ ደጋሚ ምናምን ነገር ብሎ የፖስተ ልጅ ነበርና እሱን ላይ ሳይ በጣም ካቅም በላይ ወላሂ ሰው መሆን በጣም ከባድ ህይወት ነው። ወላሂ አለማወቅም ይሁን ያወቀም ይሁን አፋችንን ገደብ አጥቶ እምነታችንን የሚጋፋ ማንም ሙስሊምም አይሁን የራሱ እምነት የማይፈቅድለትን ማለት ነው ተገላገልን ወላሂ ለዓዝ እንደ የሰው ልጅ መጥፎ ስራ እንኳን ሰርቶ ሞተ ሲባል አላህ ይርሐመው ብየዋለሁ ብንል በጣም የተሻለ ነው። እኔ እንጃ ሰው ከመሆን ላይ በጣም ከባድ የሆነብኝ ነገር ቢኖር የዚህን ያህል ግፋቻ ምንም ነገር እኮ ከሱ የሆነ ደንበር ያለፈበት ነገር ኑሮ ላይሆን ይችላል። በፖለቲካ በአንዳንድ በቃ አለመግባባት የተፈጠረ ነገር ካልሆነ በስተቀር ሙፍቲን አላህ ይርሐማቸው፣ ስራቸውን አላህ ይወድድላቸው። ለሙስሊሙ ኡማ ለፍተዋል ደክመዋል። ያው ተቃራኒም ፓርት አብሮት ቢኖርም ለፍተዋል። ግን ያንን ትንሹን ነገር አካብደን በትልቅ አድርገን ይህን ያህል በክፋቻ እንኳን ሞተ ተገላገለ ማለት ወላሂ ለአዚም በጣም የሚገርም ነው። ተገላገልን ይሄ ደጋሚ ምናምን ነገር። እስኪ ይሄን ቪዲዮ አይተን እንመለስ። ወላሂ ይሄን ቪዲዮ አይተን እንመለስ። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ እንዳይቀና። ምን አይነት ችግር አገናንቶት እንደሆነ ባላቅም መሞቱን የዚህን ያህል አስደስቶታል። እሱ ነገ ላይ ሞት ተፈጥሯል። ሙፍቲ እንኳን ለእምነታቸው የቻሉትን አሁን ባላቸው እድሜ ልክ ባመኑበት ልክ የሰሩትን ሰርተዋል። ይሄ ልጅ አሁን እንደው ለእምነቱ እንደው አንድ ነገር ሰርቶ ይሆናል ብላችሁ ታስባላችሁ? ወላሂ እንደው በጣም ገረመኝ። ምን አለ ለሰው ልጅ ኸይር ብንመኝ። ሁላችንም ማት ታያችኋለች። ቀብር ከይቺ ጉድጓድ ሁሉም ሰው አይቀርም። ከይቺ ጉድጓድ ተቆፍሮ የመጨረሻ ጊዜ እዚች ቦታ ሲገባ ብቻ ነው የሰው ልጅ የመጨረሻ ፍጻሜውን የሚያገኘው እዚች ቀብር ላይ ነው። እዚች ቀብር ደግሞ በተራ የሆነ እንደሆነ ማንም የሰው ልጅ አይቀርም። ኩሉ ነፍስን ዛኢቀቱል መውት ነው አላህ ሱብሓነሁ ወተዓላ። ወነብሉወኩም ቢልኸይር ወልሸር ፊትነቱ ወኢለይና ቱርጀዑን ሚን አላህ ሱብሓነሁ ወተዓላ። የሰው ልጅ ሩህ ባጠቃለች ሞትን ትቀምሳለች። ከሞተችም በኋላ በመጥፎም ሆነ በጥሩ ነገር ትቀሰቀሳለች ብለናል። አማኞች ከሆነ በዚህ ልክ እኛ ላንሞት ተፈጥረን ነው ወይ በሞተ ሰው የዚህን ያህል የምንሳለቀው? ወደ ራሳችን ተመለሰን የራሳችንን ህይወት ብንኖር አፋችን ገደብ ቢኖረው መቼም የሰው ልጅ የሚሰራውን ስራ በአጠቃላይ የሚወድለትና የሚጠላለት አላህ ብቻ ነው። ከዛ ውጭ ያለው ጊዜያዊ ነው። የለፋህ ብትለፋ የሰራህ ብትሰራ ሰው ቢወድልህ አላህ ካልወደደልህ ትርጉም የለውም። በሐጅ መሞት የዚህን ያህል እንደዚህ የሚያስብል ስራም ኑሯቸው አይደለም። ይሄ ልጅዮ አለመታደል ነው። አላህ ወደ ኸይር መንገድ ይምራህ። ወላሂ ለዓዚም ሙፍቲስ እንግዲህ ምንም ሆነ ምንም የአላህን አጀል ተቀብለው ወደ አኺራ ሄደዋል። መልካም ስራቸውን አላህ ያብዛላቸው፣ በኸይር አላህ ይቀስቅሳቸው ብቻ ነው የምንለው። ወንጀላቸውን አላህ ይማርላቸው። እነሱ እንኳን ወንጀል ይኖራቸዋል ብለን ካሰብን እኛ ግን ብለን ብናስብ በጣም የተሻለ ነው። አንድ ቀን ለሃይማኖታችን ቁመን ሳናቅ ሃይማኖታችንን ትርጉሙን ሳናቀው አፋችን እንደፈለገ የምንቀደር ሰዎች ብዙ ነን ከኔ ጭምር። ወላሂ
ግን ይህን ነገር ወላሂ የሚገርም ነው። ብቻ አልሐምዱሊላህ መቼም አላህ በዚች ምድር ላይ ወንጀል በተፈጸመ ሰዓት እለት በእለት የሚይዝ ቢሆን ስንቱን ሰው ይዞ አላህ ባሳየን ነበር። ግን ምን ይሆናል አላህ ለሱ ወንጀል መስራት እለት በእለት አይይዝም። አሁን ላይ ያው መቼም እንደምታዩት ሁላችንም እንደፈለግን እየሆነ ነው እንጂ በሙፍቲ የዚህን ያህል የምንሳለቅበት ሰው አልነበረም። ያው ከሚሰሩት ስራና ከሃይማኖታችን አንፃር አንዳንድ የሚያግባባና ነገር ሊኖር ይችላል። እኔ ስጋ አልወድም አንተ ስጋ ትወዳለህ፣ እኔ ስጋ ይበላም አንተ ስጋ ይበላም ብለን ብንከራከር ሁለታችንም የምንችለው ማድረግ ብቻ ነው። የዛን ያህል ነው ከሙፍቲ ጋር እኛ ፈርቅ እንኳን ይኖራል ብለን ብናስብ። ከዛ ውጭ በአላህ አንድነቱ በመሐመድ መላእክተኝነቱ የመሰከረ ሰው የዚህን ያህል ግፋች ያለው ብዬ አላስብም። ቀስ በቀስ ነገሮች እንደሚስተካከሉ ያመነበት ሰው ካለ ሰው በመሞቱ የዚህን ያህል ትርጉም የሚሳጥቶት ለዓላማው እርምጃ ክፍተት ፈጠረልኝ ማለት አይቻልም ነበር። እስኪ ሙፍቲ ሄዱ ኢንሻአላህ። በሙፍቲ ግር ይሄ ልጅ ገብቶ ያገለግላል። ሱብሃንአላህ እንደው ወላሂ የሚገርም እኮ ነው። እንደምን ያህል ግፋቻና ምን ያህል ጥላቻ ነው በሰው ልጅ ላይ ያለን ሁኔታ። ብቻ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ የቀናው መንገድ ይምራና ነው። ሰላም አለይኩም።